ጠቅላይ ሚኒስትሩን ያስቆጣው መግለጫ ተነሳ። መጅሊሱንና የጠቅላይ ሚኒስትር ቢሮን ያፋጠጠው መግለጫ ከኢራን ኤምባሲ ገጽ ላይ ተነስቷል። ከመግለጫው መነሳት ጀርባ የጠቅላይ ቁጣ ስለመኖሩ ተሰምቷል። ጠላትን የመቀነስ ስራ እየሰራው ነው የህወሓት አርሚ 26። ህወሓት አዲስ ካርድ ይዞ መጣ። አስገዳጅ መምሪያ ጸደቀ። አርሚ 26 ጽምዶና ወልቃይትን በተመለከተ አስቸኳይ መግለጫ ሲያወጣ በክልሉ ያኮረፉ የሰራዊት አባላትን ኢላማ ያደረገ አዲስ መምሪያ መጽደጉም ተነግሯል። ኢራን የተፈራውን አደረገች። አስፈሪውን ኮርሃም ሽፎር አህጉር አቋራጭ ባለስቲክ ሚሳኤል ለመጀመሪያ ጊዜ ተኮሰች። እስራኤል ልታከሽፈው እንዳልቻለች አምናለች። ዱባይ ዛሬ ምሳት ዘነበባት። ኢራን 140 ድሮኖችና 7 ባለስቲክ ሚሳኤል ወደ ዱባይ እየተኮሰች ሲሆን በታዋቂው ቅንጡ መንደር አቅራቢያ ፍንዳታዎች መከሰታቸው ተሰምቷል። በኢራን ጉዳይ ከጠቅላይ ሚኒስትር አብይ የተለየ አቋምን በማንጸባረቅ ጠቅላዩን ሳያስቆጣ እንዳልቀረ ሲገለጽ የነበረው መግለጫ መነሳቱ ተሰምቷል። እንመለከተዋለን። በሌላ መረጃችን ደግሞ ጠላትን የመቀነስ ስራ እየሰራው ነው ያለው ህወሓት አስገዳጅ መምሪያ ማጽደጉ ተሰምቷል። ይህንንና በቀጠለው ጦርነት መሃል ኢራን የተፈራው ሚሳኤል ስለመተኮሷና ዱባይ ዛሬም ስለመመታቱ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢራን ኤምባሲ ሀጂ ኢብራሂም ቱፋ ለኢራን ህዝብና መንግስት አጋርነታቸውን አረጋግጧል ያለበትን ፖስት ከደቂቃዎች በፊት አጥፍቶታል። ከሰዓታት በፊት ኤምባሲ ባወጣው መግለጫ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሀዘን መግለጫ መስጠታቸውንና ከኢራን ጎን እንደሚቆም ማሳወቃቸውን የሚገልጽ መግለጫ በይፋዊ የማህበራዊ ገጹ አስታውቆ ነበር። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሀዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሀዘን መሆኑን ገልጸዋል። ጠቅላይ መሪው አክለውም የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ጠቁመዋል። መግለጫው በርካቶች ነገሩ እንዴት ነው እያስባለ ባለበት ወቅት ኤምባሲው በድንገት መግለጫውን ከገጹ ላይ ማጥፋቱ ተከትሎ ለምን እና እንዴት የሚሉ ጥያቄዎችን አስነስቷል። ጉዳዩን አስመልክቶ ማጣራት ማድረጋቸውን የገለጹ ታዛቢዎች እንዳሉት ከሆነ ከመግለጫው መነሳት ጀርባ የጠቅላይ ሚኒስትር አብይ አህመድ እጅ መኖሩን ጠቅሰው ጠቅላዩ በሀጂ ኢብራሂም ቱፋ ድርጊት ደስ አለመሰኘታቸውንና ጠቅላይ መሪው ጋር ደውለው ጉዳዩ አደገኛ ስለሆነ አንድ ነገር እንዲያደርጉ ማስጠንቀቂያ መስጠታቸው ተከትሎ የኢራን ኤምባሲ ጠዋት ላይ በፌስቡክ ገጹ ፖስት ያደረገውን ጽሑፍ በቅድሚያ ከግማሽ በላይ የሚሆነውን ኤዲት አድርጎ በመቀጠል ፖስት ሙሉ በሙሉ አንስቶታል ሲሉ አክለዋል። በተከታይ መረጃ የህወሓት አርሚ 26 ጠላትን የመቀነስ ስራ እየሰራው ነው ሲል አስታወቀ። በሌላ በኩል ደግሞ ህወሓት አዲስ ካርድ ይዞ መጥቷል። አስገዳጅ መምሪያ ጸደቀ። አርሚ 26 ጽምዶና ወልቃይትን በተመለከተ አስቸኳይ መግለጫ ሲያወጣ በክልሉ ያኮረፉ የሰራዊት አባላትን ኢላማ ያደረገ አዲስ መምሪያ መጽደቁም ተነግሯል። ጠላትን የመቀነስ ተግባር ላይ መስራትን ዋነኛ ትኩረት ማድረጉን የትግራይ የጸጥታ ኃይል ገለጸ። የትግራይ የጸጥታ ኃይል አርሚ 26 የተሰኘውን እዝ የክልሉን አሁናዊ ሁኔታ አስመልክቶ ባወጣው ባለ 9 ነጥብ አቋም መግለጫ ጠላትን የመቀነስ ተግባር ላይ መስራትን ዋነኛ ትኩረት ማድረጉን በመጥቀስ ጽምዶ የተሰኘውን ከኤርትራና አጎራባች አካባቢዎች ጋር ያለውን ግንኙነት እንደሚደግፍ አስታውቋል። የክልሉን ደህንነትና ህልውና ማዕከል ባደረገ መልኩ ከሁሉም ጋር አብሮ የመስራት አቋም መያዙን ጠቅሶ ወዳጅን በማብዛት ጠላትን መቀነስ ዋነኛ የትኩረት አቅጣጫ መሆኑን ጠቁሟል። በትግራይና አማራ ክልሎች መካከል ይገባኛል ጥያቄ የሚነሳባቸውን የወልቃይትና ዙሪያው አካባቢዎችን በሚመለከት የፌዴሬሽን ምክር ቤት የወሰነው ውሳኔ አግባብነት እንደሌለው በመጥቀስ ውሳኔው ማስተካከያ የማይደረግበት ከሆነ ለድርድር የማያቀርበውን የግዛታዊ አንድነት ጉዳይ የማረጋገጥ ኃላፊነቱን እንደሚወጣና እስከ መጨረሻው እንደሚታገል ገልጿል። በቀጣይ መረጃ አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 6ኛ ቀን ላይ በቴህራንና በሌሎች የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ ከኢራን በኩል ደግሞ ከፍተኛ መጠን ያላቸው ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊት አስታወቀ። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ሲሆን ከቴህራን በስተምዕራብ የምትገኘው ካራጅ ከተማ በድጋሚ በእስራኤልና በአሜሪካ ጥቃት ተመታለች። ቡካንና ሳናንዳጅ ከተሞችም እንዲሁ ከባድ ጥቃት የተፈጸመባቸው ናቸው። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል ጦር ሰራዊት አስታውቆ ሚሳኤሎችን ለማክሸፍ ጥረት እያደረገ መሆኑና የማስጠንቀቂያ መልእክት በዜጎች ስልክ በኩል እየላከ ነው። የማስጠንቀቂያው መልእክት የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በመሸሸጊያ ቦታዎች ውስጥ እንዲቆዩ ተመክረዋል። ኢየሩሳሌም ከተማ የሚገኙ የፈረንሳይ ዜና አገልግሎት ኤፍፒ ዘጋቢዎች የጥቃት ማስጠንቀቂያ ደወሎችና ፍንዳታዎች መስማታቸውን ዘግበዋል። በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤልና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤምሬትስ በዛሬው ዕለት ሚሳኤሎችንና ከ100 በላይ
ላይ ድሮኖች እንደተተኮሱባት አስታውቃለች። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያገኛቸው የሳተላይት ምስሎች ከቅዳሜ ጀምሮ በኢራን ላይ እየተፈጸመ ባለው ጥቃት የኢራን ወታደራዊና ፖለቲካዊ አመራር ተቋማት ከፍተኛ ጉዳት እንደደረሰባቸው አሳዩ። በተመሳሳይም ኢራን ባህሬን ላይ በፈጸመችው ጥቃት ሰማይ ጠቀስ የመኖሪያ ህንፃ ተመቶ ጉዳት እንደደረሰበት የሳተላይት ምስሎች አመላከቱ። ቫንተር በተባለ የመረጃ ተቋም ረቡዕ ዕለት የተነሱት የሳተላይት ምስሎች በምዕራባዊት ኢራን የሚገኙ የአገሪቱ አየር ኃይል ዋና መስሪያ ቤት ከባድ ጉዳት እንደደረሰበት አሳይቷል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1045 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ከነዚህ መካከል በአንድ የሴቶች ትምህርት ቤት ላይ በመጀመሪያው ዕለት በተፈጸመ ጥቃት ከፍተኛ ቁጥር ያላቸው ሰዎች መገደላቸው ተዘግቧል። አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ባለበት ጊዜ ኢራን በበኩሏ በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ የሚሳኤልና የድሮን ያጸፋ ጥቃቶችን እየፈጸመች ነው። በዛሬው ዕለት ወደ ተባበሩት አረብ ኤሚሬቶች የተወነጨፉ 6 ባሊስቲክ ሚሳኤሎችንና 131 ድሮኖችን ማክሸፉንና ማውደም መቻሉን የአገሪቱ መከላከያ ሚኒስቴር አስታወቀ። አንድ ሚሳኤልና 6 ድሮኖች ግን አገሪቱ ውስጥ መውደቃቸውን መከላከያ ሚኒስትሩ ገልጿል። የተባበሩት አረብ ኤሚሬቶች መንግስት ግልጽ የሆነው የኢራን ጥቃት ከተጀመረበት ቅዳሜ ዕለት አንስቶ 196 ባሊስቲክ ሚሳኤሎች ወደ አገሪቱ መወንጨፋቸውን እንደታወቀ አስረድቷል። 8 ክሩዝ ሚሳኤሎች ደግሞ እንደተለዩና እንደወደሙ አስታውቋል። የተባበሩት አረብ ኤሚሬቶች ውስጥ በተፈጸመ ጥቃት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ሰዎች እንደተገደሉና 94 ሰዎች እንደቆሰሉ መከላከያ ሚኒስትሩ ገልጿል። የእስራኤል ጦር በበኩሉ አገሪቱ ኢላማ ያደረጉ ተከታታይ የኢራን ሚሳኤሎች መወንጨፋቸውንና ወደ አገሪቱ እየመጡ መሆኑን እንደተለየ ገልጿል። የእስራኤል መከላከያ ሰራዊት በማህበራዊ ሚዲያ ገጹ ባወጣው መረጃ የአገሪቱ የመከላከያ ስርዓቶች ሚሳኤሎችን ለማክሸፍ እየሰሩ መሆኑን አስታውቋል። ይህ በእንዲህ እንዳለ በቀጠለው ጦርነት መሃል አዘርባይጃን ዛሬ ጠዋት የኢራን ድሮንና አየር ማረፊያ ላይ ጥቃት ማድረሱን ከገለጸች በኋላ የአገሪቱ ፕሬዝዳንት ኢልሃም አሊዮቭ የአገሪቱ ጦር ላጸፋ እንዲዘጋጅ ትዕዛዝ መስጠታቸው አስታወቁ። በድሮን ጥቃት 2 ንጹሃን ሰዎች ጉዳት እንደደረሰባቸው የአገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የኢራን መንግስት በበኩሉ ይህንን አይነት ጥቃት እንዳልፈጸመ በመግለጽ ክሱን አስተባብሏል። የድሮን ጥቃቱ የተፈጸመው ኢራንንና አርሜኒያን በምታዋስነው የአዘርባይጃኗ ግዛት ናክቺቫን እንደሆነ አገሪቱ መንግስት ገልጿል። የአዘርባይጃን የውጭ ጉዳይ ሚኒስቴር ባወጣው መግለጫ አንድ ድሮን በናክቺቫን ራስ ገዝ ሪፐብሊክ የሚገኘውን የአየር ማረፊያ ተርሚናል ህንፃ መቷል። ሌላኛው ደግሞ በሻካራባድ መንደር በሚገኝ ትምህርት ቤት አቅራቢያ ወድቋል ብሏል። በዚህ የድሮን ጥቃት የአየር ማረፊያው ህንፃ እንደተጎዳና 2 ንጹሃን ሰዎች እንደቆሰሉ ተገልጿል። አዘርባይጃን ውስጥ የሚገኙት የኢራን አምባሳደር በክስተቱ ላይ ማብራሪያ እንዲሰጡ መጠራታቸውን የገለጸው ሚኒስቴር መስሪያ ቤቱ ለኢራን ወገን ጠንካራ ተቃውሞ ይገልጻል። የተቃውሞው ደብዳቤም ይቀርባል ብሏል። የአዘርባይጃን ፕሬዝዳንት ኢልሃም አሊዮቭ ጥቃቱን በሀገራቸው ላይ የተፈጸመ የሽብር ድርጊት እንደሆነ ተናግረዋል። ኢራን ተጠያቂ እንድትሆን ጥሪ ማቅረባቸውን የሀገሪቱ መንግስት የዜና ወኪል ኤፒኤ ዘግቧል። ፕሬዝዳንቱ በሀገሪቱ የጸጥታ ምክር ቤት ስብሰባ ላይ ባደረጉት ንግግር በአዘርባይጃን ላይ የተፈጸመው ይህ መሰረተ ቢስ የሽብርና የወረራ ድርጊት አንታገስም ብለዋል። የጦር ኃይላችን የአጸፋ እርምጃዎችን እንዲያዘጋጁና እንዲተገብሩ መምሪያ ተሰጥቷቸዋል ሲሉም እርምጃ እንደሚወስዱ ጠቅመዋል። የሀገሪቱ ጦር ኃይሎች የመከላከያ ሚኒስቴር የድንበር ጥበቃና ሁሉም ኃይሎች ዝግጁነታቸው ወደ ውጊያ ደረጃ እንዲያሳድጉ መደረጉን ፕሬዝዳንቱ አሳውቀዋል። የጦር ኃይሎች ማንኛውም ዘመቻ ለማካሄድ ዝግጁ መሆን እንዳለባቸው መናገራቸውን የዜና ወኪሉ ዘግቧል። የአዘርባይጃን ጠቅላይ አቃቢ ሕግ በበኩላቸው ናክቺቫን በራስ ገዝ ግዛት የተፈጸመውን የድሮን ጥቃት በተመለከተ የወንጀል ምርመራ መጀመሩን አስታውቀዋል። የድሮን ጥቃቱ በናክቺቫን ዓለም አቀፍ አየር ማረፊያ ላይ ከፍተኛ ጉዳት እንዳደረሰ የገለጸው አቃቢ ሕግ የተቋሙን ስራ ሆን ተብሎ በህገወጥ መንገድ ማስተጓጎሉንም ጠቅሷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።